ብዙ ጊዜ የሰው ልጅ ታሪክ በአሸናፊዎች ድል ወይም በስልጣኔዎች ውድቀት ይጻፋል። ነገር ግን ከእነዚህ ሁሉ ታሪኮች በስተጀርባ የሰው ልጅ ማንነት ከስሩ የቀየረ አንድ ታላቅና ምስጢራዊ ክስተት አለ። ይህ ክስተት ከተራ የታሪክ ማስታወሻዎች ወይም ከአፈ ታሪክ ተረትነት ያለፈ የሰው ልጅ ዘላለማዊ ዕጣ ፈንታ የሚወስን እጅግ ጥልቅ መለኮታዊና መንፈሳዊ ምስጢር ነው። ከዘመናት በፊት ዓለም በክፋት ማዕበል በተናወጠችበት፣ የሰው ልጅ ተስፋ በጠፋበት ቅጽበት ከማይታሰብ ጥበብ የተጠነሰሰ አንድ መዳኛ መርከብ ተገነባ። ይህ ታሪክ ከአፍሪካ ጥንታዊ ወጎች እስከ ሜሶፖታሚያ ሜዳዎች፣ ከአሜሪካ አህጉር ስነ ጽሑፍ እስከ እስያ ተራሮች በየባህሉ ተመዝግቦ ይገኛል። በዘመኑ ለነበሩት ሰዎች እብደት መስሎ የታየው የኖህ የመርከብ ግንባታ በእርግጥ የሰው ልጅ ከመጥፋት የተረፈበት የሕይወት መሰላል ነበር። ዛሬ በሞዓቲው የኖህን ታሪክ ከባህላዊ ትረካነት ወጥተን ለዘመናችን ሕይወት በሚሆን ጥልቅ መንፈሳዊ ቁልፍ እንፈተዋለን። ለመሆኑ ለምንድን ነው ዓለም በውሃ የተቀጣችው? ያ ግዙፍ መርከብስ በውስጡ ምን ምስጢር ይዞ ነበር? ከሁሉም በላይ ደግሞ የጥፋት ውሃው ሲያልፍ በሰማይ ላይ የታየው ቀስተ ደመና ለእርሱ የግል የሕይወት ፈተና ምን አይነት የማይናወጥ ተስፋ ይዞ መጣ? ሰላም ክቡራን ተመልካቾቻችን፣ ይህ ሞዓ ቲዩብ ነው። እዚህ ቻናል ላይ የምናደርገው ጉዞ ስለ ጥንታዊ ታሪኮች ብቻ አይደለም። ስለ ንስሐ፣ ስለ እምነት፣ ስለ ታዛዥነትና እግዚአብሔር በሕይወቱ ውስጥ ስለሚሰራው ድንቅ የለውጥ ሥራ የምንማርበት መድረክ ነው። ከዚህ ታላቅ ታሪክ ውስጥ የምንማራቸው መንፈሳዊ ትምህርቶች በሕይወታችን ውስጥ የሚያጋጥሙንን የማዕበል ጊዜያት እንዴት እንደምናሳልፍ ፍንጭ ይሰጡናል። እስካሁን በነበሩብን የመንፈሳዊ ጉዞዎቻችን ላይ አብራችሁን ለነበራችሁ ሁሉ ምስጋናችን የላቀ ነው። አሁን ደግሞ የኖህን ታሪክ ከባዶ መነሻው ከጥበቡና ከቃል ኪዳኑ ምስጢር ጋር አብረን እንመረምራለን። የምንጀምረው የኖህ ታሪክ ማብቂያ ላይ አይደለም፣ መነሻ ላይ እንጂ። ይህ ታሪክ የእርስዎ ታሪክ ሊሆን ይችላል። እስኪ ተዘጋጁ። የዛሬው የመንፈሳዊ ትምህርታችን መርከብ ተዘጋጅቷል። ጉዞውን አብረን እንጀምር። ሞዓ ቲዩብ ላይክ እንዲሁም ሰብስክራይብ ማድረግ ይጀምሩ። የኖህ ታሪክ የሰው ልጅ ከፈጣሪው ጋር የነበረውን ግንኙነት ካጣበትና ዓለም በኃጢአት በክፋት ከተጠለቀለቀችበት ዘመን የተነሳ ነው። የሰው ልጅ በምድር ላይ የፈጠረው ክፋት የፍቅርና የፍትህ አምላክን ልብ የሚያሳዝን ደረጃ ላይ ደርሶ ነበር። ሰው በልቡ የሚያስበውና የሚያደርገው ሁሉ ዘወትር ክፉ ነገር ብቻ በመሆኑ ምድር በኃጢአት ሸክም እጅግ ተጨናንቃ ነበር። እግዚአብሔር የፈጠረውን የሰው ዘር የጥፋት ውሃ መጥቶ እንዲያጠፋው ባሰበ ጊዜ የጽድቅና የታማኝነት ብርሃን የሚታይበት አንድ ሰው ብቻ ነበር። እርሱም ኖህ ይባላል። ኖህ በዚያ የክፋት ዘመን ውስጥ ከእግዚአብሔር ጋር የሚሄድ መንገድን የሚያቀናና የጽድቅ ሰው በመሆን በእግዚአብሔር ፊት ሞገስን አግኝቷል። እግዚአብሔር የጥፋትን ዕቅድ ለኖህ ባሳወቀው ጊዜ ኖህንና ቤተሰቡን ከሚመጣው የውሃ መቅሰፍት ለመታደግ ትልቅ መርከብ እንዲሰራ አዘዘው። ይህ የኖህ ተግባር በታሪክ ውስጥ ከታዩ እጅግ አስገራሚ የመታዘዝ ፈተናዎች አንዱ ነው። መርከቡን የገነባው ከከተማና ከውሃ ምንጮች በራቀ ስፍራ በደረቅ መሬት ላይ ነበር። ይህም በወቅቱ ለነበሩት ሰዎች እጅግ ግራ የሚያጋባና የማይታመን ድርጊት ነበር። ኖህ ለዓመታት መርከቡን በሚገነባበት ወቅት በዚያ የክፋት ዘመን ለነበሩት ሰዎች ሁሉ እንደ ሰባኪ ሆኖ በመቆም የጥፋቱን ዜና በማብሰርና ወደ ንስሐ በመምጥራት የሰው ልጅ ሁሉ እንዲጸጸትና ከጥፋት እንዲተርፍ ሰፊ ዕድል ሰጥቷቸው ነበር። ሆኖም የኖህ ስብከትና የእምነት ተግባር በሰዎች ዘንድ መሳለቂያና መዘባበቻ ሆኖ ነበር።
ሰዎች በኃጢአታቸውና በክፋታቸው በመጠመዳቸው ነው በታማኝነት የሰራውን መርከብና ያስተላለፈውን የማስጠንቀቂያ መልእክት ችላ ብለውታል። ኖህ ግን ለሰው ወቀሳና ንቀት ሳይበገር በእግዚአብሔር ትእዛዝ በመጽናት መርከቡን እስከ መጨረሻው ድረስ አጠናቀቀ። ይህ የሰው ልጅ የመዳን ተስፋ ወደ መጨረሻ ምዕራፍ የተቃረበበትና የኖህ ጽናት ከፍጥረተ ዓለም ጋር የተሳሰረበት ልዩ የታሪክ ምዕራፍ ነበር። ኖህ የገነባው መርከብ በቀላሉ የሚታይ የእንጨት አሰራር ብቻ ሳይሆን በእግዚአብሔር ቃል ላይ ያለውን ጥልቅ እምነትና ለቤተሰቡ ያለውን ፍቅር የሚገልጽ የጽናት ምሳሌ ነበር። በመጽሐፍ ዘፍጥረት ላይ እንደተገለጸው የኖህ መርከብ መጠን እጅግ አስደናቂ፣ ግዙፍና የምህንድስና ጥበብ የታየበት ነበር። መርከቧ 300 ክንድ ርዝመት፣ 50 ክንድ ስፋት እና 30 ክንድ ከፍታ ነበራት። ይህ ልክ በዘመናዊ መለኪያ ሲሰላ ከ130 ሜትር በላይ ርዝመት ያለው ሲሆን በወቅቱ በምድር ላይ ተሰርቶ የማይታወቅ ግዙፍ ተንሳፋፊ ሕንፃ ነበር። ይህ ዝም ብሎ በሰው አእምሮ የተገነባ ተራ መርከብ ሳይሆን በእግዚአብሔር ቀጥተኛ መሪነትና መለኮታዊ ንድፍ የተሰራ ድንቅ የጥበብ ሥራ ነበር። ማዕበሉና የጥፋት ውሃው ምድርን ሲያናውጥ ይህ መርከብ በውስጡ የተለያዩ የእንስሳት ዝርያዎችን በሰላም የያዘ፣ ከማንኛውም ውጫዊ አደጋና ሞት የጸዳ ብቸኛ አስተማማኝ መጠጊያ ሆኖ አገልግሏል። ከመርከቧ ውጭ የነበረው ሁሉ በጥፋት ውሃ ሲዋጥ፣ በውስጧ መጠጊያ ያገኙት ግን በሰላምና በደህንነት ተጠብቀው ኖረዋል። ይህ ታሪካዊ መርከብ ዛሬ ላለው ክርስቲያናዊ ሕይወት የቤተ ክርስቲያን ፍጹም ምሳሌ ጥላ ነው። ልክ በኖህ ዘመን እንደነበር ሁሉ ዛሬም ዓለም በኃጢአት በጭንቀትና በክፋት ማዕበል ስትናወጥ ወደ ክርስቶስ የተጠጉና በቤተ ክርስቲያን ጥላ ስር የተሰበሰቡ ሁሉ ከዘላለም ጥፋት ይተርፋሉ። መርከቧ የነበራት አንድ በር ብቻ እንደነበር ሁሉ ዛሬም ለዓለም ሁሉ የተዘጋጀው የእውነተኛ መዳኛ መንገድ አንድ፣ እርሱም ኢየሱስ ክርስቶስ ብቻ መሆኑን ያሳየናል። ዝናቡ ለ40 ቀንና ለ40 ሌሊት ያለማቋረጥ ዘነበ። የምድር ታላላቅ ምንጮች በሙሉ ፈነዱ። የሰማይ መስኮቶች ተከፈቱ። ያ በኃጢአት ተደፍኖ የነበረው ትውልድ በሙሉ በታላቅ የጥፋት ውሃ ተጠራረገ። በዚያ አስፈሪ ክስተት ውስጥ ልናስተውለው የሚገባን ዋናው ነጥብ የእግዚአብሔር ፍርድና ምሕረት በአንድነት የተገለጡበት ምስጢር ነው። እግዚአብሔር በምድር ላይ የነገሰውን ክፋት በፍርድ ሲያጠፋ፣ ጻድቁን ኖኅንና ቤተሰቡን ግን ከማዕበሉ መካከል በምሕረቱ ጠበቃቸው። መርከቧ በውሃው ላይ ከፍ ብላ ስትንሳፈፍ የውስጥና የውጭ ዓለም ፈጽሞ ተለያዩ። ውጫዊው ዓለም የኃጢአት የሞትና የፍርድ ምድር ሲሆን በበሩ ውስጥ ያለው ውስጣዊ ዓለም ግን የኖኅና የቤተሰቡ የሰላም የሕይወትና የደህንነት መጠጊያ ነበር። ይህ ታሪክ ዛሬም ለእኛ ታላቅ መንፈሳዊ መልእክት አለው። የጥፋት ውሃው በኃጢአት ላይ የመጣውን ፍርድ እንደሚያሳይ ሁሉ መርከቧ ደግሞ ዛሬ ከክፋት ማዕበል የምናመልጥባትን የክርስቶስን ቤተክርስቲያን ያሳየናል። በውጭ ያለው ዓለም በኃጢአት ጎርፍ ቢዋጥም በክርስቶስ መጠጊያነት ስር የተሰበሰቡትን ግን ከፍርድ አልፈው ለአዲስ ሕይወት ተርፋሉ። የጥፋት ውሃው ቀስ በቀስ ማሽቆልቆል ሲጀምር እና ምድር ከረጅም ወራት በኋላ ስትደርቅ ኖኅና ምሕረት የተረፉ ቤተሰቦች ከመሰብሰቢያዋ መርከብ በሰላም ወጡ። ኖኅም መጀመሪያ ያደረገው ለእግዚአብሔር የምስጋና መስዋዕትን ማቅረብ ነበር። በዚያን ጊዜ እግዚአብሔር የኖኅን መስዋዕት አሽትቶ ከእርሱና ከሕያው ፍጥረታት ሁሉ ጋር እስከ ዓለም ፍጻሜ ድረስ የሚጸና ታላቅና የማይናወጥ ቃል ኪዳን አደረገ። ፍጥረትን ሁሉ ዳግመኛ በዚህ መልኩ በውሃ ጎርፍ እንደማያጠፋ ማረጋገጫ ይሆን ዘንድ ይህ ድንቅ ተስፋና መለኮታዊ ጥበቃ ምልክት የሆነውን ቀስተ ደመና በሰማይ ደመናት መካከል አኖረ። ይህ በሰማይ ላይ በደማቅ ቀለማት የሚበራው ቀስተ ደመና
ፍጹም የሆነው የመለኮታዊ ፍቅር የትዕግስትና የምሕረት ታላቅ ማህተም ነው። እግዚአብሔር ፍጹም ጻድቅ ፈራጅ በመሆኑ ሰውን ስለ ኃጢአቱና ስለ ክፋቱ ቢቀጣ እንኳን ለይቅርታ ለንስሐና ለአዲስ ሕይወት የሚደረገው የምሕረት በር ሁልጊዜም ለሰው ልጅ ክፍት መሆኑን በዚያ የቃል ኪዳን ምልክት አረጋግጦልናል። ቀስተ ደመናው በታየ ቁጥር እግዚአብሔር ለሰው ልጅ የገባውን የማይታጠፍ ተስፋ ያስባል። በዚህ መለኮታዊ ምሕረት ምክንያት ከጥፋት ውሃ ከተረፉት ከኖህ ቤተሰቦች አዲስ ታሪክና አዲስ የሰው ልጅ ዘር ዳግም ተጀመረ። ጨለማውና ፍርዱ አልፎ ምድር በአዲስ ተስፋ፣ በበረከት፣ በልምላሜና በሕይወት እንደገና ተሞላች። የኖህ መርከብ ታሪክ በሰው ልጅ ታሪክ ውስጥ ከተጻፉ እጅግ ጥልቅና ዘርፈ ብዙ መልእክት ካላቸው ታሪኮች አንዱ ነው። ከዚህ ታሪክ የምንማራቸው ዋና ዋና መንፈሳዊና የሕይወት ትምህርቶች የሚከተሉት ናቸው። የመጀመሪያው የእግዚአብሔር ፍትሕና ምሕረት ነው። የኖህ ታሪክ በጥንቱ ዘመን በምድር ላይ የወረደው የጥፋት ውሃ መለኮታዊ ታሪክ ለእያንዳንዳችን ነፍስ የሚያስተምረን ታላቅ እውነት ቢኖር ልዑል እግዚአብሔር ፍጹም የፍቅርና የምሕረት አምላክ ብቻ ሳይሆን የማይለወጥ የጽድቅና የእውነት ፈራጅም መሆኑን ነው። ክፋት፣ ግፍና ኃጢአት በምድር ላይ ድንበር አልፈው ሲበዙና የሰው ልጅ የሕሊና ሕግ ሲደነዝዝ መለኮታዊ ፍርድ ፈጽሞ የማይቀር መሆኑን ይህ የታሪክ ምዕራፍ በግልጽ ያሳያል። ነገር ግን በሌላ በኩል እግዚአብሔር ቁጣው የጽድቅ ፍጻሜ እንጂ የፍጥረት መጥፊያ ስላልሆነ ለንስሐና ለመዳን የሚያስችል የታላቅ ምሕረት በርን ሁልጊዜም ክፍት አድርጎ ያቆያል። እግዚአብሔር ፍርዱን ከማውረዱና ምድርን በውሃ ከመቅጣቱ በፊት ሁልጊዜም ቢሆን ለሚታዘዙት ነፍሳት አስተማማኝ የመዳኛ መንገድ ወይም መርከብ አስቀድሞ እንደሚያዘጋጅ በጥልቀት እንማራለን። ልዑል እግዚአብሔር ፍጹም የፍቅር አምላክ በመሆኑ ምክንያት ብቻ ክፋትን፣ ግፍንና የሰው ልጅ መበላሸትን ዝም ብሎ በትዕግስት አይመለከትም። በኖህ ዘመን የነበረው ያ አመፀኛ ትውልድ በስጋዊ ክፋት፣ በቅሚያና በሥርዓት አልበኝነት ፍጹም በሆነ ግፍ ሲሞላ እግዚአብሔር የሰው ልጅ በምድር ላይ የመፍጠሩን ቅዱስና ሰማያዊ ዓላማ ስላበላሹት ታላቅ ፍርድን በምድር ላይ አወጀ። ለመሆኑ መለኮታዊ ፍትሕ ለምን ያስፈልጋል? ፍትሕና ፍርድ ከሌለ የሰው ልጅ ግፍ፣ ራስ ወዳድነትና ክፋት ድንበር አጥተው ፍጥረትን ያጠፋሉ። እግዚአብሔር ጽድቅንና ቅድስናን የሚወድ አምላክ እንደመሆኑ መጠን በምድር ላይ የተበደሉትን የኖህና መሰል ጻድቃንን የሚታደግበት እና ክፋትን ለአንድና ለመጨረሻ ጊዜ የሚያቆምበት የፍርድ ቀን ማዘጋጀቱ ራሱ የፍቅሩና የቸርነቱ ታላቅ አካል ነው። የኃጢአት አስፈሪ ውጤት የሚያሳየን የኖህ ዘመን ሰዎች ክፋታቸውና ስጋዊ ምኞታቸው በምድር ላይ የደረሰበት ደረጃ ከማህበረሰብ መዋቅር መፍረስ አልፎ እግዚአብሔርን መለኮታዊ ሕልውና እስከ መካድና የጣዖት አምልኮ ውስጥ እስከ መዘፈቅ የደረሰ ከባድ ውድቀት ነበር። ስለዚህ ፍርድ ማለት እግዚአብሔር ለሰው ልጅ የሰጠው ክቡር ማንነትና ነፃነት ከጥፋት ለመጠበቅ ያሳሰበው መሆኑን የሚጠቁም መለኮታዊ ፍጹም ጻድቅ ምላሽ ነው። ሌላው ከኖህ ታሪክ የምንማረው ከዓለም ብልሽት ወደ ልብ መርከብ መግባት ይህ የኖህ ዘመን ፍርድና መለኮታዊ ፍትሕ ምስጢር ዛሬ በኃጢአት ማዕበልና በቁሳዊ ብልሽት ውስጥ ለምትዋዥቀው የዘመናችን ነፍስ የሚሰጠው መንፈሳዊ ምክርና የስነ ልቦና ንቃት እጅግ የላቀ ነው። ዛሬ ብዙዎቻችን እግዚአብሔር መሐሪ መሆኑን ብቻ በማሰብ ኃጢአትን በደስታና ያለ ፍርሃት እንፈጽማለን። ነገር ግን የኖህ ታሪክ የሚያስታውሰን እግዚአብሔር ፍቅሩ ፍጹም እንደሆነ ሁሉ ፍርዱም ፍጹም መሆኑን ነው። ዓለም በዙሪያችን በክፋትና በከንቱ ወሬ ስትሞላ፣ እኛ ግን እንደ ኖህ ራሳችንን ከትውልዱ ክፋት ለይተን በቅድስና ዋሻ ውስጥ ልንጠብቅ ይገባናል። እግዚአብሔር የጥፋት ውሃን ከማምጣቱ በፊት መርከቧን ለኖህ እንደሰጠው
ዛሬም የፍርድ ቀን ሳይመጣ የንስሐን መርከብ ይኸውም ቅድስት ቤተ ክርስቲያንን አዘጋጅቶልናል። ታላቁ የቤተ ክርስቲያን ብርሃን ቅዱስ ዮሐንስ አፈወርቅ ስለ ኖህ ዘመን ፍርድና ስለ እግዚአብሔር ፍትሕ ሲያስተምር እንዲህ ይላል። እግዚአብሔር የጥፋት ውሃን ያመጣው ፍጥረቱን ስለጠላ ሳይሆን ኃጢአት በሰው ልጅ ላይ ያመጣው ከባድ ደዌን ለመቁረጥና ሌላ አዲስ ቅዱስ ትውልድ ለመተካት ነው። ኖህ መርከቧን ለ120 ዓመታት ያህል ሲሰራ ያ ትውልድ መርከቧን አይቶ ንስሐ እንዲገባ እግዚአብሔር በትዕግስት በር ከፍቶላቸው ነበር። ፍርድ የሚመጣው የምህረት በር ሲዘጋና ሰው ንስሐን ፍጹም ሲንቅ ነው። ዛሬም የንስሐ መርከብ ሳለች ወደ ውስጥ ግባ፣ የዓለም ማዕበል ሳይውጥህ ነፍስህን አድን ይላል። የቀደሙት መካሪ አባቶችም ዘወትር በጥልቀት እንደሚመክሩን በዓለም ላይ ክፋትና ግፍ ስለበዛ እግዚአብሔር ፍርዱን የዘገየ አድርገው ያስባሉ። እርሱ ጻድቅ ነው። በእያንዳንዱ ሰው ሕይወት ላይ የፍርድና የምሕረት ሚዛን አለው። የኖህ ዘመን ሰዎች በምግብ በብልጭልጭ ጌጣጌጥ በስጋዊ ምኞት ተጠምደው ሳሉ ድንገት የጥፋት ውሃ መጣባቸው። አንተ ግን በመንፈሳዊ ሕይወት ዘወትር ንቁ ሁን። እግዚአብሔርን መፍራት የጥበብ መጀመሪያ ነው። ፍርዱን የምታስብ ነፍስ ሁልጊዜ ራሷን ከኃጢአት እድፍ ታርቃለች። ሌላው ቀጥሎ የምንማረው የማይሻረው መለኮታዊ ሉዓላዊነትና የመዳን ተስፋን ነው። የዓለም ኃያላንና በዙሪያችን ያሉ ምድራውያን ፍልስፍናዎች ሰውን ከፈጣሪ ፍርድና ከህሊና ቁጥጥር ውጭ በማድረግ ነፃ ነህ፣ የፈለግከውን ኃጢአት ፈጽም በሚል የሐሰት ስብከት ወደ ዘላለም ጥፋት ጉድጓድ ሊጥሉት ሌት ተቀን ይተጋሉ። ነገር ግን እውነተኛውና ፍጹም ሉዓላዊነት ያለው ፍጥረትን በጽድቅና በእውነት የሚፈርደው በልዑል እግዚአብሔር እጅ ላይ ብቻ ነው። የኖህ መዳን የምድራዊ ጥበብ ውጤት ሳይሆን ለመለኮታዊ ትእዛዝ ፍጹም የመታዘዝ ማህተም ነበር። አማኝ የሆነ ሰው ሕይወቱንና እምነቱን የሚያንጸው በዓለማውያን ሰዎች የብልሽት ኑሮ ሳይሆን በማይሻረው በእግዚአብሔር ቃል ኪዳን ላይ ነው። ቅዱሳን አባቶች በጥልቀት እንዲህ ይሉናል። የዓለም ጩኸት፣ ኃጢአትና ስጋዊ ስኬት እንደ ኖህ ዘመን ሰዎች ሰርግና ማዕድ በቀላሉ በውሃ ተለቅልቆ ይጠፋል። ነገር ግን በእግዚአብሔር ቃል ታምና በንስሐ መርከብ ውስጥ የተደበቀች ነፍስ በማዕበሉ ላይ ከፍ ብላ ትንሳፈፋለች እንጂ ከቶ አትሰምጥም። ፈጣሪ ጻድቁን ከኃጡ የመለየት ፍጹም ስልጣን አለውና በዓለም አስፈሪ ውድቀት፣ በኃጢአተኞች ጊዜያዊ ስኬትና በተስፋ መቁረጥ ወሬዎች ላይ ልብህን ጥለህ ከመጨነቅ ይልቅ በዚህ በአባቶች መለኮታዊ ትምህርትና በእግዚአብሔር ፍጹም ፍትሕ ውስጥ የተገለጠውን የእውነተኛ እምነትና የንስሐ ምስጢር በዕለት ተዕለት ሕይወት ላይ በትጋትና በፍቅር ተተረጉም ዘንድ በሃይማኖትህ ጸንታ ቁም። ልዑል እግዚአብሔር ፍጹም ጻድቅና ቅዱስ ፈራጅ ቢሆንም ፍርዱንና ቅጣቱን ግን በሰዎች ላይ በድንገት ያለማስጠንቀቂያ ከቶ አላወረደም። ጻድቁ ኖህ ያችን ታላቅ መርከብ ለመስራት በምድር ላይ ያሳለፈውን ያንን እጅግ ረጅም አሰልችና አድካሚ ዘመናት በጥልቀት ልናስተውለው ልናስበው ይገባል። ያ የንስሐ ጊዜ ኖህ መርከቧን ሌት ተቀን ሊቀልምና ሊሰራ የነበረው 120 ዓመታት ረዥም ዘመን ለዚህ ሁሉ አመፀኛና ስጋዊ ትውልድ በሙሉ የተዘረጋ መለኮታዊ የምህረት ጥሪና የይቅርታ አዋጅ ነበር። እግዚአብሔር የታሪክን ፍርድ በምድር ላይ ከመፈጸሙ በፊት ሁልጊዜም ቢሆን ለሰው ልጅ ነፍስ የንስሐና የመመለሻ ሰፊ ጊዜን በትዕግስት ይሰጣል። መጽሐፍ ቅዱስ ምስክርነት መሰረት ኖህ በዚያ ዘመን የጽድቅ ሰባኪ ተብሎ ይጠራ ነበር። እያንዳንዱ የዚያ ዘመን ሰው ከክፉ መንገድ ተመልሶ በንስሐ ይድን ዘንድ ሙሉ ዕድልና መብት ነበረው። ነገር ግን የሰዎች ልብ እልከኝነት፣ ትዕቢትና ለኃጢአት የነበራቸው ለዘብተኛነት ያንን የዘረጋላቸውን መለኮታዊ የመዳን ዕድል ለዘላለም ዘጋው። ምህረት ማለት እግዚአብሔር በገዛ ቸርነቱና ተነሳሽነቱ የሰው ልጅ ወደ ዘላለማዊ ጥፋትና መበስበስ ላለመላክ የሚያደርገው
የመጨረሻውና ታላቁ መለኮታዊ ጥሪ ነው። ብዙ ጊዜ እኛ ሰዎች የፈጣሪን ትዕግስት እንደ መዘናጊያ እንጠቀምበታለን። እግዚአብሔር ኃጢአታችንን አይቶ ወዲያው ስላልቀጣን ብቻ ፍርድ የሌለ ይመስልናል። ነገር ግን የኖህ መርከብ ግንባታ የሚያስተምረን እግዚአብሔር የምህረት ጊዜን የሰጠን ልንቆሽሽበት ሳይሆን እንድንታጠብበት መሆኑን ነው። መርከቧ ይኸውም ቅድስት ቤተ ክርስቲያን ዛሬም በሩን ከፍታ የዓለም ኃጢአት ማዕበል ሳይበረታ በፍጥነት ወደ ውስጥ ልንገባ እንደሚገባን ትነግረናለች። ታላቁ የነፍስ መሪ ቅዱስ ኤፍሬም ሶርያዊ ስለ ኖህ መርከብና ስለ እግዚአብሔር ምሕረት ሲያስተምር እንዲህ ይላል። የእግዚአብሔር ምሕረት ከፍርዱ ይቀድማል። ኖህ መርከቧን ሲሰራ የቆረጠው እያንዳንዱ እንጨት ለኃጥኡ የሰጠ የንስሐ ጥሪ ነበር። ሰዎች ግን ያንን መለኮታዊ ትዕግስት በፌዝና በሳቅ አሳለፉት። መርከቧ የቤተ ክርስቲያን ምሳሌ ናት። በውስጧ የገባ ከጥፋት ውሃ ይድናል፣ በውጭ የቀረ ግን ማዕበሉ ይበለዋል። መዳን የሰው ጥበብ ሳይሆን እግዚአብሔር በነደፈው የንስሐ ሥርዓት ውስጥ ራስን መደበቅ ነው ይላል። የቀደሙት አባቶች ዘወትር በጥልቀት እንደሚመክሩን በሕይወት ፈተናና መከራ ሲበዛብህ ከዓለም ሰዎች ጋር አትቀላቀል። ኖህ የዳነው ከትውልዱ ተለይቶ ወደ መርከቡ በመግባቱ ነው። ዛሬም ያንተ መርከብ ስውር ጸሎትህ፣ ጾምህና ንጹሕ ንስሐ እንዲሁም ስግደትህ ናቸው። እግዚአብሔር ሕይወትህን አስቀድሞ አይቶ የነጻነትን መንገድ ይነድፋል። ፈጣሪ በሩን ሳይዘጋውና የዕድሜህን ዘመን ሳያበቃ አሮጌውን የኃጢአት ልብስህን አውልቀህ በምህረቱ ጥላ ስር ውደቅ። የዓለም ኃያላንና በዙሪያችን ያሉ ቁሳውያን ፍልስፍናዎች የሰው ልጅ ከእግዚአብሔር ምሕረት በር አውጥተው በራሱ ምድራዊ አቅምና በቴክኖሎጂ መርከቦች ላይ ብቻ እንዲተማመን ሌት ተቀን ይተጋሉ። ነገር ግን እውነተኛውና ፍጹም ሉዓላዊነት ያለው ፍርዱንም ምሕረቱንም በስልጣኑ የሚመራው በፈጣሪ እጅ ላይ ብቻ ነው። የኖህ መርከብ በማዕበሉ ከፍ ብላ መንሳፈፏ የምድራዊ መሐንዲሶች ጥበብ ሳይሆን የማይሻረው የመለኮት ቃል ኪዳን የኃይል መግለጫ ነበር። ቅዱሳን አባቶች በትጋት እንዲህ ይሉናል። የሰዎች ጥበብ፣ ጉልበትና ጊዜያዊ ምድራዊ ስኬት ማዕበል ሲነሳ በቀላሉ ተሰባብሮ በባህር ውስጥ ይሰምጣል። ነገር ግን በእግዚአብሔር ቃል ታምና እርሱ በነደፈው የቅድስና መርከብ ውስጥ የተደበቀች ነፍስ ግን የዘላለም ሰላምንና ሰማያዊውን የክብር አክሊል ትጎናጸፋለች። በዓለም አስፈሪ ውድቀት፣ በክፉዎች ፌዝና በተስፋ መቁረጥ ወሬዎች ላይ ልብህን ጥለህ ከመጨነቅ ይልቅ በዚህ በአባቶች መለኮታዊ ትምህርትና በእግዚአብሔር ፍጹም ምሕረት ውስጥ የተገለጠውን የእውነተኛ እምነትና የመዳን ምስጢር በዕለት ተዕለት ሕይወት ላይ በትጋትና በፍቅር ተተረጉሞ ዘንድ በሃይማኖት ጸንተህ ቁም። ኖህ መርከቧን የሰራው ዝናብ ከመዝነቡ በፊት ምንም አይነት ምድራዊ መረጃ በሌለበት የሰዎች መሳለቂያ በሆነበት አስቸጋሪ ሁኔታ ውስጥ ነበር። እርሱ በማይታይ ነገር ተስፋ በማድረግ መለኮታዊውን ትእዛዝ ፈጸመ። እውነተኛ እምነት ማለት ሰብአዊ አእምሯችንን የሚበልጠውን እግዚአብሔርን ቃል በአይነ ስውርነት ሳይሆን በፍጹም መታዘዝና በተግባር መግለጥ ነው። ኖህ የገነባት መርከብም የእምነት ምልክት ናት። ኖህ መርከቡን መስራት በጀመረበት ዘመን በምድር ላይ ዝናብ የሚባል ነገር ከቶ ታይቶ አያውቅም ነበር። ሰብአዊ ተፈጥሯችን ሁልጊዜ በሚታየውና በሚጨበጠው ነገር ላይ ብቻ እመን የሚል የአእምሮ ፈተና ያቀርባል። ኖህ ግን ከዓይኑ ማየት ይልቅ የእግዚአብሔርን ቃል አምኖ ተቀበለ። መርከቧን በደረቅ ምድር ላይ ለረጅም ዓመታት ሲሰራ የብዙዎች መሳለቂያና የፌዝ ምንጭ ቢሆንም እውነተኛ እምነት ግን የሰዎችን አስተያየትና ትችት ሳይሆን የፈጣሪን ዘላለማዊ መመሪያ ማስቀደም መሆኑን በተግባር አሳይቷል። ይህ የሚያሳየው እውነተኛ ታዛዥነት ማለት የራስን ምቾትና የሰዎችን አድናቆት ለመለኮታዊ እውነት መስዋዕት ማድረግ መሆኑን ነው። መጽሐፍ ቅዱስ ሲነግረን እምነትም ተስፋም ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል።
የኖህ ምስክርነት አስደናቂ የሚሆነው መርከቡን የሰራው ማዕበሉንና ዝናቡን በዓይኑ ስላየ ሳይሆን እግዚአብሔር የጥፋት ውሃ ይመጣል ብሎ ስለተናገረ ብቻ በመሆኑ ነው። እዚህ ላይ መታዘዝ ማለት እንደ መዘጋጀት ነው። ፈጣሪ እንዲዘጋጅ ያዘዘህን ነገር ምንም አይነት ውጫዊ ምልክት ባይኖርም እንኳን በታማኝነት መጀመር ማለት ነው። ኖህ ያደረገው መርከብ መስራት ብቻ አይደለም፣ በአደጋው ጊዜ የቤተሰቡን ሕይወት ለማዳን ቅዱስ መሰናዶ ማድረግ እንጂ። አንዳንድ ጊዜ ሰዎች እምነት አይነ ስውርነት ነው፣ ሳያስቡ መከተል ነው ይላሉ። የኖህ ታሪክ ግን ይህንን ይሞግታል። የእርሱ ታዛዥነት አይነ ስውር ሳይሆን በፍቅርና በእውቀት የተቀጣጠለ መታዘዝ ነበር። ይህ ታላቅ መታዘዝ የጀመረው ከመርከብ ከመሰራቱ በፊት እርሱ ከእግዚአብሔር ጋር ይመላለስ በነበረበት ጊዜ ነው። የፈጣሪን ማንነት፣ ታማኝነትና አምላክነት በቅርበት የሚያውቅ ሰው ለእርሱ መታዘዝ እንደ አድካሚና ጨለማ ሥራ ሳይሆን እንደ ቀኝ መንገድና እንደ ፍጹም አስፈላጊነት ይቆጥረዋል። እውነተኛ እምነት በልቡ ውስጥ ታምቆ የሚቀር የሐሳብ ስብስብ ሳይሆን እግዚአብሔርን መፍራትና እርሱን ማስቀደም ነው። ኖህ በየቀኑ መርከቧን በደከመ ትከሻው ሲቸነክር እያንዳንዱ የሚሰማው የመዶሻ ድምፅ እምነቱን በድርጊት የሚገልጥበት ተግባራዊ ምስክርነቱ ነበር። በታሪክ ማዕበል ውስጥ የሰው ልጅ ሁልጊዜ መዳኛ ወደብ ይፈልጋል። የኖህ ዘመን መርከብ የተሰራችው ከጥፋት ውሃ ለማምለጥ ብቻ አልነበረም። ለእኛ ለዛሬዎቹ ሰዎች ትልቅ መንፈሳዊ ምስጢርን ይዛ ነበር። በዚያ የክፋት ዘመን የነበሩ ሰዎች ሁሉ በኃጢአት ቢጠመዱም ኖህ ግን አንድ ነገር አደረገ። እግዚአብሔር ጋር መሄዱን አላቋረጠም። ዓለም ሁሉ ወደ አንዱ አቅጣጫ ሲፈስ፣ እርሱ ግን ወደ እውነት አቀና። ይህ ታሪክ ዛሬ ለእኛ ትልቅ ትምህርት አለው። ዓለም በኃጢአት ማዕበል ብትከተልም ዙሪያችን ያሉ ሰዎች በእምነታችን ቢሳለቁብንም እውነትንና ጽድቅን ለመያዝ ብቻችንን መቆም እንደሚያስፈልግ ያስተምረናል። የብዙሃኑ መገፋት ወይም የመንጋው ጉዞ የእግዚአብሔርን መንገድ ትክክለኛነት በፍጹም አይቀይረውም። ይህቺ የኖህ መርከብ የቤተ ክርስቲያንና የክርስቶስ ጥላ ስር መሆን ትልቅ ምሳሌ ናት። ዓለም ዛሬም በጭንቀት በዓለማዊነትና በኃጢአት ማዕበል ትናወጣለች። በዚህ ማዕበል መሃል ሰው እውነተኛ ሰላምና መዳኛውን የሚያገኘው በክርስቶስ ጥላ ስር በቤተ ክርስቲያን አንድነትና በቃል ኪዳን ሕይወት ውስጥ ብቻ ነው። ይህንን አስተውሉ። መርከቧ እጅግ ግዙፍ ነበረች። ነገር ግን የነበራት መግቢያ በር ስንት ነበር? አንድ ብቻ። ይህ የሚያሳየው መዳን በብዙ አማራጮችና መንገዶች የሚገኝ ሳይሆን በአንድ መንገድ ብቻ መሆኑን ነው። ኢየሱስ ክርስቶስ በአንደበቱ እኔ በሩ ነኝ፣ በእኔ የሚገባ ቢኖር ይድናል እንዳለ ቤተ ክርስቲያን የምትሰብከው ይህንን ብቸኛ የክርስቶስ የድህነት መንገድ ነው። በዚያ ዘመን ወደ መርከብ ገብቶ ለመዳን ያ አንድ በር ወሳኝ እንደነበረ ሁሉ ዛሬም ለነፍስ መዳን ክርስቶስ ብቸኛውና ወሳኙ በር ነው። የብዙሃኑ ጩኸት ከእውነት መንገድ እንዳያስወጣን እንጠንቀቅ። ማዕበሉ ሳይመጣ በሩ ሳይዘጋ ዛሬም በመዳኛው መርከብ ውስጥ በእምነት እንኖር። ዓለምን የሚያንበገብጋት ማዕበል፣ ጭንቀት፣ ኃጢአትና ዓለማዊነት መቼም ቢሆን አያቆምም። የኖህ መርከብ ግን በውጭ ካለው ማዕበል ጋር ትታገላለች እንጂ ማዕበሉ ወደ ውስጥ ዘልቆ መርከቧን ሊያሰምጣት አይችልም። ይህች መርከብ በውስጡ ያለውን የማይነቃነቅ የእግዚአብሔርን ሰላም የምትካፈልበት የቤተ ክርስቲያን ምሳሌ ናት። ዓለም በውጪ የምታምሰው የማዕበል ሕይወት ውስጥ ስትዋጥ፣ አማኝ በክርስቶስ አካል ውስጥ እውነተኛ ድህነትን ይሰማዋል። የኖህ መርከብ ተከፋፍላ አልነበረችም፣ በአንድነት የተያያዘች ነበረች። ቤተ ክርስቲያንም የአማኞች አንድነት ሲኖራት ለዓለም የመዳኛ መርከብ ትሆናለች። ይህች መርከብ የኖህና የእግዚአብሔር የቃል ኪዳን መገለጫም ናት። ኖህ ወደ መርከቡ የገባው በራሱ ፍላጎት ሳይሆን በእግዚአብሔር ትእዛዝ ነበር። መርከቧ የኖህን ቤተሰብ ከማጥፋት ከዓለም ክፋት ለየችው። በዚያ አስቸጋሪ ጊዜ ውስጥ ያ ቤተሰብ ከእግዚአብሔር ጋር የነበረው ግንኙነት
የሕይወታቸው ብቸኛ ዋስትና ነበር። ቤተ ክርስቲያንም እንደዚሁ ሰውን ከዓለም ክፋት ለይታ ወደ እግዚአብሔር ቃል ኪዳን ስትመልሰው ሰዎች ከኃጢአት ማዕበል ወጥተው በእግዚአብሔር ጸጋ ጥላ ስር እንዲኖሩ ታደርጋለች። በመጨረሻም ፍርድ ሲያልፍና የጥፋት ውሃ ሲቀንስ እግዚአብሔር የገባው የማይናወጥ የቃል ኪዳን ተስፋ በአስደናቂ ቀለማት በሰማይ ላይ ቀስተ ደመና ሆኖ ተሰቀለ። ቀስተ ደመናው የእግዚአብሔር ዘላለማዊ የምሕረት ምልክት ነው። ሰውን በኃጢአቱ ቢቀጣውም ፍጥረትን በሙሉ ዳግመኛ ለማጥፋት እንደማይነሳ የገባው ቃል ማህተም ነው። ሕይወታችን ዛሬ በችግርና በመከራ ማዕበል ውስጥ ብታልፍም እግዚአብሔር ለአዲስ ሕይወታችን ተስፋ የገነባው ቃል ኪዳን መቼም አይፈርስም። ማዕበሉ ያልፋል፣ ተስፋውም ቀስተ ደመና በሕይወታችን ላይ ይበራል። ቀስተ ደመና ከዝናብና ከከባድ ማዕበል በኋላ በሰማይ ላይ ይገለጣል። ይህ ዝም ብሎ የተፈጥሮ ክስተት አይደለም። የራሱ የሆነ እጅግ ጥልቅ መንፈሳዊ ምስጢር አለው። እግዚአብሔር አምላክ ቀስተ ደመናን በደመና ውስጥ ያደረገው ቃል ኪዳኔን አስባለሁ ለማለት ነው። ዘፍጥረት 9 ከቁጥር 16። ይህ የሚያሳየው ፈጣሪ ለሰው ልጅ ያለውን ፍቅርና ምሕረት መቼም ቢሆን እንደማይረሳ የተሰጠ ጥልቅ ማረጋገጫ ነው። የቀስተ ደመናው ቀለማት የተለያዩ ናቸው፣ ነገር ግን ሁሉም ተያይዘውና ተስማምተው አንድና ሰፊ ውብ ቀስት ይፈጥራሉ። ይህ የሚያሳየው የእግዚአብሔር ጸጋ ለሰው ልጅ ያለውን ሁለገብነትና ተስፋ ነው። እግዚአብሔር በኃጢአት ምክንያት ሊመጣ የሚገባውን ፍርድ በፍቅሩና በቸርነቱ ምክንያት በምሕረት እንደለወጠው ያበስረናል። ሕይወት በችግርና በመከራ ማዕበል ውስጥ ስታልፍ እኛ የምናየው በደመናው የተጋረደውንና የጨለማውን ሰማይ ብቻ ሊሆን ይችላል። ነገር ግን ማስተዋል ያለብን በዚያ በከበበን ጥቅጥቅ ያለ ደመና ውስጥ ቀስተ ደመና መኖሩን ነው። የጥፋት ውሃው ለተወሰነ ጊዜ ዘንቦ አልፏል። የተገለጠው የእግዚአብሔር ቃል ኪዳን ግን እስከ ዛሬ ድረስ ጸንቶ ቀርቷል። ስለዚህ ሕይወት በአሁኑ ሰዓት በማንኛውም አይነት ማዕበል ውስጥ ስትሆን እንኳን ያ ማዕበል ጊዜያዊ እንደሆነና የእግዚአብሔር ቃል ኪዳን ግን ዘላለማዊ እንደሆነ መረዳት አለብህ። የኖህ ዘመን ሰዎች ከውሃው መድረቅ በኋላ አዲስ ምድርና አዲስ ጅማሮ አግኝተዋል። እግዚአብሔር አምላክ የሚያደርገው ፍርድ ሰውን ለማጥፋት ሳይሆን ከኃጢአት ለይቶ ለመባረክና ለአዲስ ጅማሮ ለማዘጋጀት ነው። ከማንኛውም ከባድ ፈተና በኋላ እግዚአብሔር አዲስ ተስፋን በሕይወት ደመና ላይ ይስላል። ይህ በቀስተ ደመና በሰማይ ላይ መታየት ተስፋ መቁረጥ በክርስቲያን ሕይወት ውስጥ በፍጹም የማይገባ ነገር መሆኑን ያበስረናል። እርሱ አሁንም በዙፋኑ ላይ እንዳለና ዓለምን በሙሉ እንደሚቆጣጠር የሚሰጠን ትልቅ ማረጋገጫ ነው። ሰዎች ቃል ሊያጥፉ ሊከዱና ሊለወጡ ይችላሉ። እግዚአብሔር አምላክ ግን በገባው ቃል ኪዳን ለዘላለም የሚጸና ታማኝ አምላክ ነው። ቀስተ ደመናው የምሕረቱና የፍቅሩ የማይሻር ፊርማ ነው። ስለዚህ በሕይወትህ መከራና ፈተና ውስጥ ስትሆን እግዚአብሔር አላጠፋኝም፣ እኔ አሁንም በእርሱ የቃል ኪዳን መጠለያ ውስጥ ነኝ ብለህ የምታመሰግንበት ትልቅ መነሻ ይሁንህ። ይህ ታሪክ ሌላው የሚያሳየን ትልቅ እውነት ቢኖር እግዚአብሔርን የመታገስና የንስሐ ጊዜ ነው። ኖህ መርከቧን በሰራባቸው በእነዚያ ረጅም ዓመታት ሁሉ በቃሉና በሕይወቱ ሰዎችን ወደ ንስሐ ሲጠራ ነበር። እግዚአብሔር አምላክ በጥፋት ውሃ ከመምጣቱ በፊት ሰዎች ተመልሰው እንዲድኑ እጅግ ረጅም ጊዜን ሰጥቷቸው ነበር። ይህ የሚያሳየው እግዚአብሔር ለሰው ልጅ ያለውን የማይገደብ ትዕግስትና ምሕረት መስኮት ነው። ኖህ መርከቧን ሲሰራ ያሳለፋቸው ዓመታት በእግዚአብሔር የፍቅር ሰዓት አቆጣጠር ሰዎቹ ንስሐ እንዲገቡ የተሰጣቸው ውድ ዕድል ነበር። እግዚአብሔር ዛሬም ታጋሽ አምላክ ነው። እኛም የሚመጣውን ፍርድ የምናውቅበት የእውነት ብርሃን ስላለን ሰዎችን ወደ እውነት ለመመለስና እኛም ለራሳችን ሕይወት በእምነት ለመቆም ይህንን የተሰጠን የምህረት ጊዜ በአግባቡ ልንጠቀም ይገባል። ይህንን የእግዚአብሔርን መለኮታዊ ትዕግስት በሶስት ወሳኝ ገጽታዎች በጥልቀት ልናስተውለው እንችላለን።
መጀመሪያ ገጽታ ትዕግስት እንደ መለኮታዊ የፍቅር ምልክት መገለጡ ነው። ብዙ ጊዜ ሰዎች እግዚአብሔር ፈራጅ ብቻ አድርገው ስለሚያስቡ መከራ፣ ፈተና ሲመጣ ፍርዱን በድንገት የመጣ ቁጣ አድርገው ቆጥሩታል። የኖህ ታሪክ ግን ፍርዱ ከመምጣቱ በፊት እጅግ ረጅም የትዕግስት ጊዜ እንደነበረ በግልጽ ይነግረናል። እግዚአብሔር በጥፋት ውሃ የሰው ልጅ ለማጥፋት በፍጹም አልቸኮለም። ኖህን መርከብ እንዲሰራ አዘዘው እንጂ ውሃን ከምድር ላይ ከመፍለቁ ከብዙ ዓመታት በፊት ነበር። ይህም የእግዚአብሔር ሰውን ለማዳን ያለው ታላቅ ፍላጎት ከፍርዱ በብዙ እጥፍ እንደሚበልጥና መለኮታዊ ፍቅሩ ሁልጊዜ እንደሚቀድም ያሳያል። ይህ ትዕግስት ለኃጢአት የሚሰጥ ፈቃድ ወይም ቦታ አይደለም። ይልቁንም ሰው በራሱ መንገድ ከሚሄድበት የጥፋት ጎዳና ዞር ብሎ እንዲመለስ የሚሰጠው የባለቤትነት ዕድል ነው። ሁለተኛው ገጽታ የእውቀት ኃላፊነት ነው። ዛሬ እኛ ኖህ የነበረውን አይነት የመጪውን ፍርድና እውነት የማወቅ ታላቅ ዕድል በእጃችን ላይ አለ። በዘመናችን ያሉ መንፈሳዊ ምልክቶች የሕይወት ኃላፊነትና የንስሐ አስፈላጊነት በቅዱሳት መጻሕፍት አማካኝነት በግልጽ ተገልጠውልናል። ኖህ መርከቡን ሲሰራ ዝም ብሎ አናጺ አልነበረም። እርሱ የምሕረት ሰባኪ ነበር። እኛም ዛሬ ራሳችንን የመዳንና የእምነት መርከብ በንቃት እየሰራን በዙሪያችን ያሉትን በማዕበል የተከበቡትን ሰዎች ሁሉ ወደዚህ ምሕረት በር የመጋበዝ ታላቅ ኃላፊነት አለብን። በዚህ ምድር ላይ የምናገኘው እያንዳንዱ ጊዜ ለእግዚአብሔር የተሰጠ ውድ ስጦታ ነው። አንዳንድ ቀን እንኳን በከንቱ ማሳለፍ ለእግዚአብሔር ምሕረት የተሰጠውን ውድ ጊዜ እንደመናቅ ይቆጠራል። ስለዚህ ሰዓቱ እስኪደርስ በቸልተኝነት መጠበቅ ሳይሆን ሰዓቱን በንስሐ በበጎ ሥራና በታዛዥነት መዋጀት የጥበበኞች ክርስቲያኖች ዋና ሥራ ሊሆን ይገባል። የኖህ መርከብና የጥፋቷ ታሪክ በብሉይ ኪዳን ተጽፎ የቀረ የጥንት ታሪክ ብቻ አይደለም። ዛሬም ዓለም ልክ እንደ ኖህ ዘመን በኃጢአት በጭንቀትና በክፋት ማዕበል ውስጥ ትገኛለች። ይህ ታሪክ ለእኛ ለዘመናችን ሰዎች የሚያስተምረን ታላቅ እውነት ቢኖር ከሚመጣው መንፈሳዊ ፍርድና ከዓለም ማዕበል የምንተርፍበት መንፈሳዊ መርከብ በሕይወታችን ውስጥ ሊኖረን እንደሚገባ ነው። እግዚአብሔር ለሚታዘዙትና ቃሉን ለሚጠብቁ ቅዱሳን ሰዎች ሁልጊዜም አስተማማኝ የሆነ የመዳኛ መንገድ ያዘጋጃል። ታዲያ እርስዎ በሕይወቱ ውስጥ ከሚመጣውና ከሚያንኳኳው የዘመን ማዕበል ለመትረፍ ምን አድርገዋል? በክርስቶስ መጠጊያነትና በቤተ ክርስቲያን ጥላ ስር ተሰብስበዋል? ይህ ታሪክ በሕይወታችን ውስጥ እግዚአብሔርን መከተልና በታማኝነት መመላለስ ምን ያክል ታላቅ የዘላለም ዋጋ እንዳለው በግልጽ ያሳየናል። ክቡራን ተመልካቾቻችን፣ የዛሬው መንፈሳዊ ትምህርታችን በዚህ ይጠናቀቃል። ይህንን ታሪክና ያስተላለፍነውን መልእክት ከወደዱት ቪዲዮን ላይክ በማድረግ ለሌሎች አጋሩ። ስለ ኖህ መርከብ፣ ስለ ጥፋት ውሃ እንዲሁም ስለ ቃል ኪዳኑ ያሉትን ማንኛውንም ጥያቄ ወይም አስተያየት በአስተያየት መስጫው ኮሜንት ሴክሽን ላይ ያስፍሩልን። ለቻናላችን አዲስ ከሆኑ ደግሞ ለቀጣይ መንፈሳዊ ታሪኮችና ትምህርቶች ቻናሉን ሰብስክራይብ ማድረግ ቀላቀሉ። በሚቀጥለው ክፍል በሌላ ድንቅ ታሪክ ከምንገናኝ ድረስ እግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። ደህና ቆዩ።